የማዳም ቤት ለኔ አሁን የሚጠቅመው አንድ እርምጃ ለመራመድ ነው። አንድ እርምጃ ውጪ አሁን ዘልዬ ወጥቼ ያለ ስራ ከምንቀዋለል ማለት ነው እዚሁ የሰራው ኦፍ ዴይን አመቻቸው በኦፍ ዴይ እየወጣሁኝ አንዳንድ ነገር ቼክ እያደረኩ እመጣለሁ። እየወጣሁኝ አንዳንድ ነገር ቼክ እያደረኩ እመጣለሁ። አያችሁ አይቻልም እንደዛ ማሬ። አያችሁ 2 አመቴ ነው ከመጣው። ግን እንዳስቁ በ2 አመትሽ ነው እንደዚህ የሆንሽው እንዳትሉ። ኢትዮጵያ ነው ተምሬ የመጣሁት፣ ኢትዮጵያ ነው ተሰርቼ የመጣሁት። እና ደግሞ እዚህ ካላችሁ እህቶቼ ስለመማር ነው። እናንተ የሆናችሁትን አመሰጥ አይደለም እንኳን ብድር የጠየቁኝን አይደለም ማለት ነው። ስለ ስራዬ ስለ ደሞዜ ዙሪያ ጥምጥም የሄደን ሰው የጠየቀኝን ሰው ራሱ ቀድሜ ነው ብሎክ ማድረገው። አይስዌ መድኃኒዓለም ንቁ። እስቲ አውሮፓ አሜሪካ የምትሄድ እህታችሁ ስትሸኝና አረብ ሀገር የምትመጣ እህታችሁ ስትሸኝ እዩ እንዴ ኤርፖርቱ በሻደል እንዴ። ቢኮዝ ለምን መሰላችሁ? አገሩ ራሱ አይፈቅድም ገንዘብ ለመበተን፣ ያሉበት ሀገር አይፈቅድም። እኛስ እነሱ ካላቸው ላይ ነው የሚሰጡት ማሮቼ። ኑሯቸውን ኖሮ ልጆቻቸውን አሳድገው አስተምረው ልጆቻቸውን ለወግ ለማድረግ እያበቁ እያንዳንዱን ላይፋቸውን እያንዳንዱን ታይማቸውን ተጠቅመው 24 ሃወርን ቢሆን ተጠግረረው ግን 24 ሃወር የተጠገረሩበትን የሚያስረሳ ላይፍ እየኖሩ ነው የሚኖሩት። እኛሳ እማንረባ እዚህ ሽንት ቤት ስንጠራርግ እንቆይና ካለን ላይ እኮ ብንሰጥ ጥሩ ነው። ያለንን ነው የምንሰጠው፣ ደማችንን ነው በስሪንጅ የምንሰጠው። ከዛ ያ ደማችን አልቆ የወደቅን ቀን ሬሳችንን እንኳን መሬታቸውን ለፍተን የገዛነውን መሬት እንኳን ሽጠው ሬሳችንን አይቀበሉም። ወይ ሞታ የለ እንዴ በቃ እዛው ቅበሯት ነው የምትባሉት። አውሮፓ የሞተውሳ አውሮፓ ያጠራቀመው ገንዘብ አለው፣ በትንሹ ቤት አለው። በትንሹ ቤት ገዝቶ በየወሩ ይከፍልበታል። በትንሹ የበታችነት ስሜት አይሰማውም። በትንሹ የራሱን ህይወት ኖሯል። ቤተሰብ አለው፣ ልጅ አለው። እናንተሳ ማዳም ቤት ቁጭ ብላችሁ ሽንት ቤት እየተጠራረግን እኔም ጭምር ማለት ነው። አንዱ ይደውል ብቻ ከታባ ስልኬና ነጣ እዛ ስራ ፈት ጥርቅም። እኔ አሁን የቆጨኝ እድሜ አሁን ካሸቀጠጣ 40ዎቹ እስከ ገባው በኋላ ነው ትዝ ያለኝ አፈር አባታችሁ ብሎ አሁን ከኔ በታች ያላችሁ ትንንሾቻችሁ ንቁ። ማዳም ቤት ቁጭ ብላችሁ ኤኬሌ ሲደውል ኧረ ምን አባቱ ፈልጎ ነው ደግሞ ሊያጭበረብረኝ ነው አትበይ። የት አባቱ ያገኝሻል ጀንጅኝ። እግዚአብሔር ከየት አምጥቶ የት እንደሚያገናኝ አታቂም። እዚህ 10 አመት ተጠግረሽ ያላለፈልሽ እግዚአብሔር ደግሞ ሲሳዩን ሲያመጣ አንዴ ነው። 40 አልገባሽም። ኦኬ እሱን ለኔ ተውት። 40ም ልግባ ምናምን። ግን እኔ እድሜ ካሸቀጠጠ በኋላ በደናው ጊዜማ ሲደወልልኝ ምን አባት ፈልገ ነው ጥርቅም። ማን አባነህ ጥርቅም ሳደርግ ነው የኖርኩት። አውሮፓ ያለ አሜሪካ ምናምን ዩኬ ያለ ሰው ላይፉ ነው የሚኖረው። ሀቢብቲ ማፊ ፍሉዝ ለፍሉዝ ኬር የላቸውም። ዛሬ ስለሚያገኙት ደስታ ነው የሚጨነቁት። ያ ደግሞ እድሜ ይጨምርላቸዋል። ሳወለላ አሁን ኮፒ ሊንክ አድርጉ። ከተሳሳትኩ ይቅርታ። አሁን አገባሽ ወይ? ባገባ እዚህ አላዝን ነበረ አላላዝንም። ባገባ አሁንማ አለፈብኝ። አሁንማ ካለፈባችሁ በኋላ ደግሞ ይሄው ከስቼ ጠጉሬ ይሄው አሁን እንደዚህማ ሀገሬ ከምገባ እንልና ሰው ሀገር እንቀራለን። በሽተኛ ሆነን ሶሻል ሚዲያ ላይ ተለምኖልን ሀገራችን እስክንገባ ድረስ አንነቃም። ከተሳሳትኩ አርሙኝ ወዶቼ። የአረብ ሀገር ቅመም የማዳም ቅመም የመጨረሻ ምን መሰላችሁ? ስትጠገረሩ ትኖሩና 5 ሚሊዮን 10 አመት ስትበትኑ ትኖሩና ከብር የላችሁ፣ ከቤተሰብ የላችሁ፣ ከጤና የላችሁ፣ ከመልክ የላችሁ፣ ከእድሜ የላችሁ፣ ከልጅ የላችሁ። ተው። አሁን እኔ እናቴ ለደስታዬ ነው የማስቀድመው። ያበጠ መፈንዳት ይችላል። እኔን የሚጠላ ሰው ሰፋ ያለ ጉድጓድ ፈልጎ መግባት ይችላል። አሁን የራሴን ደስታ ነው የማስቀድመው። ከኤኬሌ ጋር መቀመጤ ዛሬን አንድ ቀኔን ከእናንተ ጋር መቀመጤ ደስታዬን ይሰጠኛል። ኢትስ ኦኬ አይ ዱ ኢትስ በቃ አደርገዋለሁ።
ወጥቶ መዝናናት ያምረኛል። ወጥቼ ዝናናለሁ። መልበስ አምሮኛል። I don't care about someone ስለማንም ሰው አይመለከተኝም። መብትሽ ነው። የማሳፈር መብት የላቸውም። መብት የለሽም። ሌበር ደውላለሁ። ለሌበር ደውዬ የቤት ቁጥርሽንና ሎኬሽን ልክ ያለው አንቺ እኔን የማሳፈር መብት የለሽም ካልሽ በቂ ነው። ሽንታቸውን ነው ላያቸው ላይ የሚለቁት። ለአለቃም አለቃ አለ እንዳትሸወዱ። ከዛ እንደመጣው ደሞዜን እንደሰጠችኝ ሰው የሚያውቀውን ያህል ነው የሚያወራው። ወዶቼ ስለማቅ ነው የምነግራችሁ፣ ስለደረሰብኝ ነው የምነግራችሁ። እሺ በ2 ወር ደሞዜን ስትሰጠኝ ሳምንት ጠበቅኩኝና መንጃ ፍቃድ አስተምርሻለሁ ብለሽኛል፣ ይሄው ገንዘብ አለኝ አስተምሪኝ አልኳት። አይቻልም፣ ቀስ በይ ኮንትራክሽን ስጨርሽ ትማሪያለሽ። ምን አልኳት? እንደዛ ብለሽ እኮ ነው መንጃ ፍቃድ አስተምርሻለሁ ብለሽኝ ነው ኮንትራቴን ያደስኩት። ስለዚህ ኮንትራቱን መከንሰል ፈልጋለሁ አልኳት። እግሬ ኢማራት ከረገጠ በኋላ ኮንትራቱን መከንሰል ፈልጋለሁ ከንሲው አልኳት። አይመለከተኝማ፣ ብሩ ተሰጥቶኛል፣ መከንሰል መብቷ ነው። አያችሁ? ከዛ ኖ አለች። እሺ ታገሺና ቢያንስ እንኳን 1 አመት ከሰራሽ ለምን አልኳት። ለምን ብር ካለኝ ኦንላይን ነው መማረው፣ ግማሹን ፐርሰንት ትሬዲንግ ደግሞ 1 ወር ነው የሚፈጀው፣ በቀን 1 ሰዓት ማለት ነው። አይ የትኛውም ከዳማ ከዚህ ቤት መውጣት ኧረ እባክህ አልኳት። ሰድ አልኳት። ማን ነው እንደዚህ ያለው? ኢትስ ኦኬ የዛሬ አመት ችግር የለውም ትምህርት ሲያልቅ ትማሪያለሽ። እሺ አልኩኝና አሁንም እዛው በቆምኩበት ኦፍ ዴይ ፈልጋለሁ ያልኩት እና ደግሞ ዲስካሬጅ ሳላሪ ፈልጋለሁ፣ ተጨማሪ ደሞዝ ያስፈልገኛል። አለች። ነው ያለችው። ኢትዮጵያ ሄደሽ ከመጣሽ በኋላ ለምን ተቀየርሽ? ምን አግኝተሽ ነው? ኖ አልኳት። I have too much problem, I have too much stress አልኳት። I don't want to hear በቃ የለም ማለች። እረፍት የሚባል ነገር የላችሁም ከዳሞች። ለኦፊስሽ ማናገሪው እረፍት የለም ስል እሱም እሺ ማን ነው እሱ አልኳት። ማን ነው ኦፊሴ ስራውን ነው የሰራው፣ ካንቺ አገናኘኝ፣ ገንዘቡን ወሰደ ሄደ። እኔና አንቺ መብትና ግዴታችንን መነጋገር የምንችለው ቼክ ማይ ሌበር ፔፐር አልኳት። የሌበር ወረቀቴን ቼክ ማድረግ ትችያለሽ። ጌታ ነው ይሄው ተከባብረን ቁጭ አለን። የሌበር ወረቀቴን ቼክ አድርጊ ስላት ደነገጠች። ስራ መስራት ማትፈልጊ ከሆነ ንገሪኝ፣ ችግር የለውም ወረቀትሽን ሰጥሻለሁ አለች። ኖ ስራ መስራት አልፈልግም ማለት እችላለሁ ማዳም። አይ ካን ሳይ ሀቢብቲ በትናው የምፈልገው የሚያስፈልገኝ የደሞዝ ጭማሪና ኦፍ ዴይ ነው። ኦፍ ዴይ የለም ማለች። ቼክ አድርጊ ማይ ወረቀቴን አልኳት። ቢኮዝ አጣርቻለሁ። እኔ ቀድሜ ጅል እንዳትሆኑ ቀድሜ አጣርቻለሁ። በሳምንት 1 ቀን እረፍታለሽ፣ እሱንም ደግሞ ካልሰጡሽ በገንዘብ መቀየር ትችያለሽ። በአመት 30 ቀን እረፍታለሽ፣ ቪዚት ማለት ነው። ኮፒ ሊንክ አድርጉ በማርያም ጎበዜ ነው። እንደዚህ አስታውሻቸው። ኮፒ ሊንክ አድርጉ እስቲ አንድ ጊዜ ኮፒ ሊንክ ሪፖስት አድርጉ። ይኸው እየጻፈ ነው ቲክቶክ። ምንድነው ስራሽ እያለኝ ነው፣ ወሬ ብቻ። ፕሊዝ ኮፒ ሊንክ አድርጉ። ከዛ ወሬ ይጠፋብኛል። እኔ ኮፒ ሊንክ አድርጉ ስል ማርያምን። ከዛ ማለት ነው ቼክ አድርጊ ሌበር ወረቀቴን አልኳት። ቼክ አድርጊ አምጩ፣ የራስሽ ጉዳይ፣ ሰውየው ሲመጣ ታወራላችሁ አለች። ማን ነው ሰውየው ስል ባባ ኢትስ ኦኬ አልኳት። ኢትስ ኦኬ ችግር የለውም። ምፈራ መስሏት ማለት ነው። እዛ ሆኖ ሰውየው ማለት ነው በንዴት ሪከርድ ላከላት ለሷ። እሷ ሪከርድ ልካለት እሱ ሪከርድ ላከ። እሷ ደግሞ ወደ እኔ ፎርዋርድ አደረገች የሰውየው ሪከርድ። ግን ራሴን ሬዲ አድርጌ ነበር ለፈለግ። እነሱም መሸነፍ አይወዱም አይደለ? ሜቢ ስራዬ ሊያሳጡኝ ይችላሉ። ኢትስ ኦኬ አም ሬዲ ቢኮዝ ኢትዮጵያ ሄጄ ቪዚት አድርጌ ምን ይጠቅመኛል ምን ይጎዳኛል ለይቼ ነው የመጣሁት። ለይቼ እዚህ ቤት ብቻ አይደለም ስራ ያለው፣ ራሴን አሳምኛለሁ። ሌላም ቤት ስራ አለ። ራሳችሁን ካከበራችሁ ሌላም ቤት ስራ አለ። ከዚህ ቤት ውጪ ስራ የለም ብላችሁ አትታሹ። አንድ ቤት ስብዕናችሁን ሞራላችሁን እየገደሉ እንዳትቀመጡ። ማፍሉዝ ማፊ ፋይዳ ሀቢብቲ። ገንዘብ ምንም ጥቅም የለውም። ክብርሽን የሚበልጥ ነገር የለም።
ከዛ ስራ መቀየር ፈልገሽ ከሆነ ንገሪኝ ስትለኝ ሌሽ አልኳት። እንደዛ ማለት ብፈልግ አይ ካን ሴይ በት ነው ምፈልገው ነገር እረፍት ነው እና ደግሞ ደሞዝ ጭማሪ ነው አልኳት። ከዛ ቤት ብቀይር አልኳት። መዳም አንቺ መዳም ነሽ፣ ሌላም ሰው ቤት ማዳም ቤት ነው፣ ምንም አዲስ ነገር የለውም። ማዛ ኢትዮጵያ ሄደሽማ ተቀይረሻል አለች። yes because there is too much problem አልኳት። ብዙ ፕሮብለም ነው ያለው። I have too much stress. I can't stay here like without off day, without anything, without discouraged salary. How do I stay? Because she pay, you know, she pay for me like 1,000 ብር 800 ብር ሲከፍለችኝ 1 አመት አስቀመጠችኝ። ደሞዜ ግን ሌበር ወረቀቴ ግን የሚለው 1,000 ብር ነው የሚለው መነሻ ደሞዝ። እነሱ ግን ከቢሮ ጋር በ800 ብር ነው ያስገቡኝ። ነገርኳት። እሱንም አይ ኖ መዳም በት እንደ ቤተሰብ ስለማያችሁ ነው ዝም ያልኩት። እናንተ ግን እንደ ቤተሰብ አላያችሁኝም። አሁን ላይ ከዳማ ውጭ መውጣት አይችልም ማልሽ ስለዚህ ነው መዳም እንደ ልጅ አንቺማ እንደ ልጅ እኮ ነው ማይሽ እውነት ልጆች የሚወድሻል ስትል በስተመጨረሻ እንደ ልጅሽ ብታይኝ አገሬ ሲሄድ ብሬን ይዘሻት ልክኝም አልኳት። አገሬ ኢትዮጵያ ስገባ እዚህ ቤት 2 አመት ሰርቼ ዊዛውት ፍሉዝ ነው የሄድኩት። የታክሲ እንኳን ሳሰጭኝ ነው የሄድኩት አልኳት። እንደ እናቴ ስለምታስብልኝ ነው እንደ ልጅሽ ነው። ኦኬ ላይሰንስ አስወጣልሻለሁ ብለሽኝ ኢትዮጵያ ሄጄ ወሯን ሙሉ ነው የጣርኩት ላይሰንስ ለማውጣት የኢትዮጵያውን ማለት ነው ይጠቅመኛል ብዬ እረፍት ሳላደርግ መጥተሽ ግን መስመጣ ግን ሐሳብሽን ቀየርሽ እንደ ልጅሽ ስለምታይኝ ነው። ኦኬ ስለዚህ አሁን እንደ ሰራተኛና አሰሪ እንተያያለን ብዬ በውስጤ ቼክ ማይ ፔፐር አልኳት። ኦኬ አይ በቃ አልጠይቅሽም አልኳት። አልጠይቅሽም about last month like salary, about last year salary no አልኳት። ስላለፈው አመት ይሄ ኦቨርታይሜን ይሄ ኦፍ ዴዮችን አልጠይቅሽም ኦ ሶሪ እና አልጠይቅሽም ግን ደግሞ ከዚህ ሰዓት ጀምሬ እሺ ማሪ አልቀላቅልም እሺ ከሷ ጋር ወሮት እኮ አይምሮዬ ላይ የመጣ ስለሆነ ነው። አልጠይቅሽም ግን ደግሞ ከዚህ በኋላ ያለውን ግን አልችልም። ደሞዜንም ጨምሪልኝ እረፍት ቀኔንም ስጪ አልኳት። አይዲ በእጄ ሆነ ፓስፖርቴ በእጄ ሆነ 2 አመት አይቼው ማላቀው አይዲ 2 አመት አይቼው አላቅም አይዲ 2 አመት አይቼው አላቅም ፓስፖርቴን። በቃ 1 ወር ተፈላለጥን፣ 1 ወር ተኮራረፍን። እኔ ስታይ እንደዚህ ትላለች፣ እኔ ምን አገባኝ ስራዬን ሰራለሁ። በሳምንቱ አስታውሳታለሁ። how about my off day, how about my discouraged salary sorry እንዴት ነው ምን አዲስ ነገር አለ ስለ ኦፍ ዴይ ምን አልሽ እያልኩ እብድስ አደርጋት 1 ወር እብድስ አደርጋት። ሰውየው ሲመጣ ተነጋግራል። ሰውየው መጣ፣ ምንም አላመጣ አይ ኖ ማይ ራይት አልኩት። በቃ አሁን ላይ መብቴን አውቃለሁ። እንደ ቤተሰብ ስላየኋችሁ ነው ይሄን ሁሉ ነገር ስታደርጉ ዝም ያልኩት። ስለ ሌበር ሳነሳ ግን ፈሩኝ። የምፈልገው ነገር እንዳለ አደረጉልኝ። እንዳለ በአንዴ ነው 300 ብር ያስጨመርኩት ማሮቼ። አዋለች ጓደኛ ያለች በአንዴ ነው 300 ብር ያስጨመርኩት። እኔ ሐራም አልኳቸው። ሐራም እናንተ ፈልጋችሁ ያልሰጣችሁኝ እኔ ወደ ኋላ ሄጄ ያለፈው ነው 2 አመት የኦፍ ዴይን እና ምናምን አልልም። እንደዚህ ሰውየው ቁጭ አድርጎ ሲያናግረኝ ኖ ባባ አልኩት። ኖ እንደዚህ አርጋችኋል ነምበር 2 እንደዚህ አርጋችኋል ነምበር 3 እንደዚህ ነምበር 4 እንደዚህ ብዬ ድርድር አደረኩለት አይምሮን እስኪያመው ድረስ። ኮንፊደንስ ሲኖራችሁ እነሱ ራሱ መግቢያ ጉድጓድ ነው የሚፈልጉት። እናቴ ትሙት ለካ ማወቅ አያስፈልግም። እመኑኝ አረብ ሀገር ላይ ማወቅ አይጠበቅባችሁም። እውቀት አይጠይቅም። ኮንፊደንስ ብቻ ነው የሚጠይቀው። ኮንፊደንስ ኢትስ ኦኬ አለ። ኢትስ ኦኬ እሷን አውርቼ እነግርሻለሁ አለኝ። ኢትስ ኦኬ አይ ዶንት ሃቭ ሎንግ ታይም አልኩት። በቃ ረጅም ሰዓት የለኝም። ኢትስ ኦኬ እንደዚህ ያለች 1 ወር አስቀምጣኛለች።
ኖ ማዛ የትኛውን ከዳማ ከዚህ አምኖት ከዳማ በቃ በገንዘብ ነው የምሰራው። በዚህ ሰዓት ነው እንደ ከዳማ መሆኔን የሚያስታውሱት። አያችሁ፣ በዚህ ሰዓት ከዳማ መሆናችሁን ያስታውሳሉ። ባይዞይ የእናንተን ቅስም ለመስበር ብለው እናንተ የቤታችንን ስሜት እንዲሰማችሁ ብለው ነው ባይዞይ እቺን ወርድ የሚጠቀሙት። አስተውላችሁ ከሆነ ማለት ነው እቺን ወርድ የሚጠቀሙት ሞራላችሁን ለመግደል ነው። ኦፍ ዴይም ደሞዝም ጭማሪ የምትጠይቂ ከሆነ 1100 ብቻ እንከፍልሽና ኦፍ ዴይሽን መሄድ ትችያለሽ አሉ። ኖ ኦፍ ዴይ ሌላ ነው፣ ሳላሪ ሌላ ነው። ሳላሪ ለፍቼ የማገኘው ገንዘቤ ነው። ኦፍ ዴይ ደግሞ እረፍት ስለሚገባኝ ሌበር የወሰነልኝ መብቴ ነው። አበደች። እናንተ አውሩ በቃ እኔ የለሁበትም ብላ ሄደች ወደ ፎቋ። መድኃኒዓለም እዚህ ነፍ ጓደኞች አሉኝ ኢትዮጵያውያን የእህቶች ቤት የሚሰሩ እነሱ ራሱ ሰምተው ማለት ነው ማዙ ግን ድፍረትሽ አሉ። እንዴት ነው የጠየቅሽው? እሺ አይሉም። ይኸው እኛ ስንት ዓመት እዚህ ቤት ሰርተን የለ ምን አገባኝ እኔ ስለነሱ ምን አገባኝ? አንቺ አፈርድሜ የበላሽ እንደሆነ እኔም አፈርድሜ መብላት አለብኝ? የለብኝም ሴትዮ፣ ከአንቺ እኔ መማር አለብኝ። አንቺ ያጣሽውን ነገር እኔ ማግኘት አለብኝ። እንደውም እኔ ነው ማበረታታት ያለብሽ። ሁሉም ተንጫጩ። አይሰጡሽም ታያለሽ እና እስቲ እናያለና ካልሰጡኝ ምን ችግር አለው? ሻንጣዬን ከኢትዮጵያ መጣሁትን ሻንጣ ከበት ውስጥ አላስቀምጥኩም። ከዛ ሁሉም ሊያጣጥሉኝ ሞከሩ። ልክ እንዳልሆንኩ ይሄ የጥጋብ ስሜት እንደሆነ ስራዬን እንደሚያሳጣኝ ምናምን ነገሩኝ። ልጣ እኔ ሬዲ ነኝ ለምንም ነገር። መብቴን ግን ማስከበር አለብኝ። እዚህ ቤት መብቴን አጥቼ ስራዬን ብለቅም ሌላ ቤት ሲሄድ በዚህ መብት ነው ስራ የምገባው። ገና ለገናኛ ስራችንን እንዳናጣ ብለን ብዙ መብታችንን እንደምንቀብር ታውቃላችሁ? አታውቁም። ሌሎቹን ግን እያቸው ነጫጭባዎቹን ያቸው እኔ ከነጫጭባዎች ነው የተማርኩት። እናቴ ትሙት ቅድሚያ መብታቸውን አስከብረው ነው ወደ ደሞዛቸው የሚሄዱት። መብታቸው የሌለበት ቤት አይቀመጡም። ነጫጭባዎች ካውያችሁ መብት ያልተሰበረበት ቤት አይቀመጡም። እኛሳ ከዚህ ቤት ውጪ ስራ ያለ አይመስለንም። ሳወለላ ከዚህ ቤት ውጪ ስራ ያለ አይመስለንም። አረ በማርያም ቤቱን እንደው ሞቅ አድርጉ፣ ሼር ኮፒ ሊንክ አድርጉ። ስጡ እስቲ የምትሰጡትንም ስጡ። ቢያንስ ጊፍት ጋላሪ ሙሉ። እንደው ሌላ ቦታ ስትሄዱ አንበሳ አይደል የምታወርዱት? ቅመሞች ተው፣ ግን ተው፣ ማርያምን ተው፣ እርስ በርሳችን ተው። ቢያንስ ሼር ኮፒ ሊንክ አድርጉ። ሌላው ይቅር ሪፖስት አድርጉ። ከዛ መጨረሻው እንዴት ሆነ? ሰውየው ካወሩ በኋላ አውቀው ጸጥ አሉ ለአንድ ሳምንት። እኔ ጸጥ ልል ነው? ጸጥ አልልም። ቆይ ናፍቆታቸውን ይወጡ። ተለያይተው ነው የቆዩት ብዬ አንድ ሳምንት ጋብ ሰጧቸውና በሁለተኛው ሳምንት ባባ እኮ ኢትስ ኦኬ ብሎኛል አንቺን ላናግርሽ ብሎ ነው። መብቴ እንዴት ሆነ? እዚህ ቤተሰብ አለኝ፣ እህቶች፣ ባል፣ ፍቅር ምናምን አለኝ፣ ዘመድ አዝማድ አለኝ አልኳት። ኖ አንቺ እዚህ ምንም የለሽም። ዲስ ኖት ዮር ቢዝነስ። በቃ ይሄ አንቺ ስራ አይደለም። እኔ መብቴን ነው የጠየቅኩት። ማዛ ስራ ማፈልጊ ከሆነ ወላሂ ንገሪኝ፣ እኔ እብድ ልታረጊ ነው አለች። ፈልጋለሁ ስራዬን። ደሞዝ መጨመርና እንትን ማለት ኖ አይገናኝም። እንዴትም ሆኖ ሁለቱም ተስተካከለልኝ እላችኋለሁ። ይሄ ግን የተስተካከለልኝ ያኔ ሞኝ እያለሁኝ ከሀገር ቤት ስመጣ ሞኝ እያለሁ መብትና ግዴታዬን ሳላውቅ ኮንፊደንስ ሳይኖረኝ በፊት አይደለም ማሮቼ። ኮንፊደንስ የሚባለውን ነገር ካመጣሁት በኋላ ነው። ማንም ምንም አያመጣም ማዕዙ ጉልበትሽ ነው የሚያኖርሽ ብዬ ራሴን በራሴ ካጽናናው በኋላ ነው። ትቦጭቅኛለሽ አይደል? ኧረ በስመ አብ በይ። እሺ መልሳለሁ። ፕሊዝ ታፕ ሼር ኮፒ ሊንክ አድርጉ። ኮንፊደንስ ይኖራችሁ። ዶንት ኬር አባውት ፍሉዝ። ይሄ ስለ ገንዘብ ስለ ምናምን እንዳትጨነቁ። ኮንፊደንስ ሲመጣ ማለት ነው በኮንፊደንሳችሁ ልክ ነው የሚከፍሏችሁ። ማርያምን እኔ እሱን ነው አሁን የተማርኩት። በኮንፊደንሳችሁ ልክ ባላችሁት ልክ ነው ብለው ኪሳችሁን የሚያስደነግጡት። እኔ አሁን እሱን ተምሬያለሁ። አንገታችሁን ስደፉማ ሁሉም መረጋገጫ ነው የሚያደርጋችሁ። ሁሉም አህያ ነው የሚያደርጋችሁ። እዚህ ብቻ ማዳም ታህት ሁሉም
ሁሉም መረጋገጫ በቦስ ደረጃ አይደለም፣ በአሰሪ ደረጃ ምናምን አይደለም፣ በቤተሰብ ደረጃ ራሱ ዝቅ ስትሉ ኦኬ እሺ ምናምን ማለት ስታበዙ ከቤት መውጣት በቃ ወጣ ማለት ስትቀንሱ የቤት ገረድ ስትሆኑ ነው ሁሉም የሚረግጣችሁ። ኮንፊደንስ ሲኖራችሁ ነው። ምን እንደተማርኩ አሁን ሲቪ እያጻፍኩኝ ነው። እንግዲህ እኔ እናንተ እንደሆነ አትማሩም። እኔ ግን ከተማራችሁ ልንገራችሁ። ሲቪ ላጽፍ ነው። ፋይሌን ምናምን ልክ ያለው ፋይሌን ስላችሁ የፓስፖርት ቁጥሬን፣ ስልክ ቁጥሬን፣ ሎኬሽኔን ምን እንደምችል ምናምን በቃ ኦሬዲ ላጽፍ ማለት ነው። እና እኔ አሁን ለምን እኔ አሁን 1300 ብር አይገባኝም ብዬ ማስብ ሰው ነኝ። ማርያምን እግዚአብሔር ምስክሬ ነው። ችግራችን ምን መሰላችሁ? እረ ይሄንን ስራ ገፍቼ ብሄድ እንደው ሌላው ስራ ኧረ እባክህ እግዚአብሔር ጣሩ ሞክሩ ነው ያለው። ኃጢአት አትስሩ። አሁን በጣም ኮንፊደንስ እዚህ ጋር ከመሆኑ የተነሳ አይገባኝም 1300 ብር አይገባኝም። ድሮ ፈራ ነበረ። አሁን ካንስሌሽን ተጠይቃት ገንዘብ ታስከፍለኛለች ወይ አይቻልም ትለኛ። አይ መብት የላትም። የስራ መልቀቂያ እንዳዋቂ ሌበራችሁ ምንድነው የሚለው? እንዳዋቂ የስራ መልቀቂያ ጽፋችሁ ላኩ። ትዙ እያመሰግናለሁ። እንደዚህ ነው ሰው እንደው ቤቱን ሞቅ የሚያደርገው። እስቲ አንዴ ሞቅ እንደው ከ200 ምናምን ሰው እንደው ኧረ በስመ አብ ኧረ በስመ አብ በሉ። በማርያም ቤቱን አነቃንቁ። ቴንኪው አሱዬ ቴንኪው። አዎ ቤቱን አነቃንቁ። እንደዚህ እኔ አሁን ሺሻ ያጨፍኩ ቢሆን ማርያምን ትሰጡኛላችሁ፣ ጌታን ትሰጡኛላችሁ። እሺ መልሳለሁ። ትዙዬ ትሰጡኛላችሁ ማርያምን። ከዛ ማለት ነው ስለምን እያወራው ነበር? አሁን መጣሽልኝ። እኔ 1600 አይገባኝም ብዬ ወጣው። ነጭ ጋር እየሰራው ነው። ጀግና እንደዚህ በራስ መተማመን ይኑራችሁ ማርያምን። እንዲህ አየሁኝ እኮ ነጫጭባዎቹን አየሁ እኮ ክፍሌ ውስጥ ዋይፋይ I want to off day 1 week 1 day ነው የሚሉት። ሱሪያቸውን ቅቅ አድርገው ፀጉራቸውን አበጥረው ነው ስራ የሚሰሩት ነጫጭባዎቹ። እኛስ በድርቶ ላይ ድርቶ፣ በቀሚስ ላይ ቀሚስ፣ በሱሪ ላይ ሱሪ ለብሰን ነው የምናስለምዳቸው ስራችንን ከማጣት ብለን። መጀመሪያ የሚቀድመው ኮንፊደንስ ነው። ሲቀጥል ደግሞ ለራሳችሁ ያላችሁን ክብር ከፍ አድርጉ። እኔ በነፃ ሲቪ ያሰራልሻለሁ እንዳትከፊ። አመሰግናለሁ። አያችሁ፣ አመሰግናለሁ። ዱባይ ነኝ። ላይፍ ኢዝ ኤግዛም። እሺ አድርጉ። ማርያምን ሞቅ አድርጉ ቤቱን ፕሊዝ ማርያምን ተው። እኔ ጌም መጫወት አቅቶኝ አይደለም። ከመጣሁ 6 ወሬ ነው። 2 ስራ አገኘው። እንዴት እንደሚወጣ ወረቀት ጻፊላት ሚስተር እንትና በቃ እንደዚህ አይነት ምክንያት ስራ መልቀቅ ፈልጋለሁ እነ ብለሽ መልቀቅ ያስገቢ። ከአንድ ወር በፊት እንደዛ አድርጉ። መጀመሪያ መብትና ግዴታችሁን ወቁ። እሺ እኛ ችግራችን ምን መሰላችሁ ወዶቼ? ሲቪ ማለት ምን ማለት ነው? ሲቪ ማለት ማሮቼ ብዙ ጊዜ ብዙ ቤት ስትጨናነቁ እያየው ነው። እንደ ከባድ ነገር እንዳታዩ እሺ ቅመሞችዬ። ይሄ ሲቪ ይኖራችሁ ምናምን እያሉ መጥተው ቪዲዮ የሚሰሩ ሰዎችን እያያችሁ አትፍሩ። ሲቪ ማለት የራሳችሁን ማንነት የሚገልጽ ማለት ነው። ስለናንተ የሚገልጹ ወረቀት። አንድ ኮምፒውተር ቤት ሄዱና ስለ ራሳችሁ ነው የምትገልጹት። እኔ ኤኬሌ እንትና አባላለሁ፣ እዚህ ሀገር ከመጣው እንደዚህ ነው፣ ይሄን መስራት እችላለሁ፣ ይሄንን መስራት አልችልም አይደለም። መልመድ የምችል ጎበዝ ልጅ ነኝ፣ በስራዬ እንደዚህ ነኝ፣ ይሄን ያህል የስራ ልምድ አለኝ፣ ይሄው አድራሻዬ፣ ይሄው ስልክ ቁጥሬ። እባኮትን ስራ ሲያገኙልኝ ወይም ደግሞ ለኔ የሚሆን ክፍት ስራ ቦታ ሲያገኙ በዚህ ስልክ ቁጥር ይደውሉልኝ፣ ኤኒ ታይም እኔ ሬዲ ነኝ የሚል ወረቀት ነው የምታጽፉት። 8 ዓመት ይሄው 1200 ነው እኮ። ኧረ እባክሽ ትዙ ኖ ንቄሽ ማሬ
በልቻለሁ እንዴ ጌታን። የኮምፒውተር ባለሙያ ከሆናችሁ ራሳችሁ ስልካችሁ ላይ ጽፋችሁ ፕሪንት ማስደረግም ትችላላችሁ ማሮቼ። ግን ደግሞ የሚያውቅ ሰው አጠገባችሁ ቢኖር ብዙ ነገር ይረዳችኋል፣ በአረብኛም በእንግሊዘኛም። ከዛ ሴት ነው የምንሰጠው ብትችሉ። እኔ አሁን ብትችሉ በኢሜል ከምትሰጡ በኢሜል የምትሰጡት ሲቪ አክቲቭ አይሆንም ማለት ሰዎቹ እናንተን የመምረጥ ብዙ ምንትን ዝንጥ በሉና አንድ ቀን ኮፒ አስደርጋችሁ ዝንጥ በሉ፣ ሳሎን ግቡ፣ ጽድት በሉ፣ ጸጉራችሁን ተሰሩ፣ ጥፍራችሁን ተሰሩ፣ ፏ በሉና ለዛውም ትንንሽ ቦታ ሄዳችሁ ሲቪያችሁን እንዳሰጡ። ማርያምን ነው የምላችሁ ውዶቼ። በሴልስም ከሆነ ሲቪያችሁን የምታሰሩት ዝንጥ በሉና በየሴልስ የምትሸጡበት ቦታ ላይ ስጡ፣ ጽድት ብላችሁ። እኔ 2 አመቴ ነው 1700 ወይኔ ጎበዝ ታድለሽ። ስለዚህ አሁን ይሄን ሁሉ ነገር ያነሳሁት ለምን መሰላችሁ? በመጀመሪያ ደረጃ ለራሳችሁ ቦታ ስጡ መጀመሪያ። እሺ ለራሳችሁ ክብር ይኑራችሁ፣ ኮንፊደንስ ይኑራችሁ። ሌላው ቀስ በቀስ ይመጣል። ሰው ለራሳችሁ በምትሰጡት ክብር አንፃር እያየ ነው የሚሰጣችሁ ለካ። እኔ አሁን እሱን ተምሬያለሁ። እኔስ እረፍቴን ስጠይቅ ደሞዝ ጭማሪ ሲጠይቅ ያሽሟጠጠው ሁሉ ማለት ነው ያሽሟጠጠው ሁሉ ስራውን ነው የምታጣው እያሉ አድማ ሰርተው ሲያቦኩብኝ ልጣ እኔ ስህታችሁ ማን ነኝ? 6 አመት ልጣ ኢሜል የሚያደርጉ ዱባይ ከሆኑ በኢሜል ስራ አይገኝም። ሞኝ እንዳትሆኑ። ኢሜል ላይ ብዙ ሰው አፕላይ ስለሚያደርግ ኢሜል ላይ ስራ አይገኝም። የራሳችሁ ኢሜል ይኑራችሁ። ኢሜላችሁን አድራሻችሁን አስቀምጡ፣ ስልክ ቁጥራችሁን አስቀምጡ። ብትችሉ ራሳችሁ እየሄዳችሁ በኮንፊደንስ ማናጀሩን እያገኛችሁ ለማናጀሩ ፔፐራችሁን ብትሰጡ ይችላል። አይቷችሁ ሊስበው ይችላል። እቺ ልጅ ሴልስ ብቀጥራት ትሆናለች አትሆንም፣ እቺ ልጅ እዚህ ቦታ ብቀጥራት ትሆናለች አትሆንም የሚለውን አይቶ ነው የሚገምተው። ሞኝ እንዳትሆኑ። እኔ አሁን ሲቪን ካሰራው ታያላችሁ። ይሄ በኢሜል ምናምን ነው ዝንጥ ብዬ ወጥቼ ራሴ ነኝ የምሰጠው በክብር እሱንም እባክዎትን ስራ ነው አይደለም። እንደዛ አይነት ታሪክ አይሰራም። ኩራት ነው እዚህ ምድር ላይ ሰው የሚያደርገውን አየው። መኩራት መንጠባረር ነው እዚህ ምድር ላይ ሰው የሚያደርገው። መድኃኔዓለም ነው። ፍርሃት፣ አንገት መድፋት፣ መሸማቀቅ ማንንም ሰው ሲያደርግ አላየውም። እኔ ኮንትራት ነኝ እና ምን ዘላለሜ ኮንትራት እኖራለሁ። ስቴፕ ባይ ስቴፕ እየሄድኩ ነው። ሁሉንም ነገር ስቴፕ ባይ ስቴፕ እያስተካከልኩ ነው። ስቴፕ ባይ ስቴፕ። እቺ ልጅ እንደ ከዳማ አይደለችም እዚህ ቤት አለች የሴትዮ እህት መታ ማለት ነው። ላይክ ዋት? እስቲ ከዳማ ምን አይነት ከዳማ ነው? እየዞርሽ ስጪ። ጥሩ ዌብሳይቶች አሉ ዌብሳይቶች በሱ መስጠት ይቻላል፣ በኢሜል ማድረስ ይቻላል። ግን ደግሞ እኛ ኢትዮጵያውያን ለእንደዚህ አይነት ነገር እውቀታችን በጣም ጠባብ ነው ብዙዎቻችን። ከዛ ይልቅ ደግሞ ቫልዩ የሚያገኘው የትኛው መሰላችሁ? ቫልዩ ያለው እውቀት ኖሯችሁ ራሱ ዌብሳይት ላይ ብትልኩ ኢትስ ኦኬ። ግን ቫልዩ ያለው ከዌብሳይቱ በላይ ተቀባይነት የምታገኙት በአካል ሄዳችሁ ማንነታችሁን አሳይታችሁ ኩርት ብላችሁ። ወይኔ እንደው እኔ መድኃኔዓለም እንደው ፈጣሪ ሐሳቤን አሳክቶልኝ እንደው ከዚህ ቤት እግሬ ይውጣ እንጂ ይሄው አንድ ባንድ እያሳየኋችሁ ነው እየተጓዝኩ። ከኔ ጋር የነበራችሁ ልጆች በዚህ 3 ወር ውስጥ ከኔ ጋር የነበራችሁ ልጆች ይሄው ይሄን እናደርጋለን እያልኳችሁ እየነገርኳችሁ እያደረግኩ ነው። ታርጌቴ መጀመሪያ የዛሬ 3 ወር ኦፍ ዴይ ጠይቃለሁ። ኦፍ ዴይ በጣም ጥሩ ነገር ነው። ይሄው ባለፈው 50 ድርሃም ከፍዬ መንጃ ፈቃዴና እንዳል እጄ እንትን እንዳይል እየፈታው ነው በኦፍ ዴይ ስወጣ ማለት ነው። አየ ቴንክ ዩ ዴይ አመሰግናለሁ። በትልቁ ነገር አመሰግናለሁ። ትልቁ ነገር እረፍት ቀን ወሳኝ ነው። በኮንትራት ለመጣ ነው ሲሆናል። ማንም ሰው በኮንትራት ተብሎ የመጣ ሰው የለም። መብት ያለበት ሀገር ነው ያለሽው ሀቢብቲ። ከናንተ ጋር ነው ይሄው ወሬ የጀመርኩት ውዶቼ። ካስታወሳችሁ ይሄው መስክሩ። የዛሬ 3 ወር እዚህ የነበራችሁ ልጆች መብቴን ጠይቃለሁ አልኩኝ። መብቴን ስጠይቅ 1 ወር ፈጀብኝ። ደሞዝ ጭማሪና ኦፍ ዴይ ለማግኘት ወሰድኩኝ። 2ኛውን ወር አልወጣውም። 3ኛውን ወር ወጣው። አላባከንኩትም ማሮቼ። ማየት ያለብኝን ነገር አየው። ሲም ካርድ አወጣው። የባንክ አካውንት ከፈትኩ። 50 ብር ከፍዬ መኪና እጄን ትንሽ ፈታፈታ አደረግኩ።
አሁን ደግሞ ስቴፕ ባይ ስቴፕ በወጣው ቁጥር አንድ እርምጃ እየተራመድኩ ነው የምመለሰው። አንድ እርምጃ እያወቅኩ ነው የምመለሰው። አብረን ነበርን፣ ከዛ እኔም ወጣው ጀግና። ስቴፕ ባይ ስቴፕ ነው። እሺ ውዶቼ፣ ሁሉንም ነገር በአንዴ ለመጨረስ እንዳትሞክሩ። እኔም ይሄን ነገር እየነገርኳችሁ ደግሞ እዚህ መሆኔን እንደ ትችት አትዩት። ኖ ቀስ በቀስ ነው። ኦፍ ደየት ነው የምትወጪው? ባክሽ ምን አገባ ይብሳ። ይሄ አንተን አይወክልም፣ ውጣ ከዚህ። ከዛ ቀስ በቀስ አሁን ደግሞ ምን መሰላችሁ ፕላኔ፣ ባንክ አካውንቴን አክቲቭ አድርጎ የሚጠቅማችሁን ነገር ነው የምነግራችሁ። እና ባንክ አካውንቴን አክቲቭ አድርግና በሚቀጥለው ወር ደግሞ ስወጣ ሞሎች ላይ ትልልቅ ሞሎች፣ ትልልቅ መኪና፣ የሜካፕ ብራንድ ሱቆች፣ የመኪና መሸጫዎች እንደዚህ አይነት ቦታ ነው የሚመጥነኝ ሀቢብቲ። ዝቅ ብሎ ልብስ ቤት ምናምን እሱም በትርፍ ሰዓቴ ነው መስራት የምፈልገው። ብራንድ ቦታዎች ለእናንተ ስራ መስሎ የሚታያችሁ ምን መሰላችሁ? ከማዳም ቤት ስትወጡ የሀበሻ ሱቅ መቀጠር፣ የሀበሻ ሱቅ አሻሻጭ መሆን፣ የሀበሻ ሱቅ የሆነ ነገር መስራት፣ የሀበሻ ሱቅ ነው። ገንዘባችሁን ሴቭ አድርጉ። ገንዘባችሁን ሴቭ አድርጉ። እንዴትም ብላችሁ ነው። አሁን እንዴትም ብዬ የአንድ አመት ከምናምን ሴቭ ማድረግ ነው የምፈልገው። እዚሁ ቤት ሆኜ ወጥቼ ካንስሌሽን ይዤ ነው ስራ መፈለግ የምፈልገው። አይዲያ አላወጣም። ካንስሌሽናችሁን ይዛችሁ ስራ ፈልጉ። ቴንክ ዩ ሹዴ፣ ሁላችሁ ሜምበር ሆኖ እሺ። ካንስሌሽኔን ይዤ ነው ስራ መፈልገው። እራሳችሁን ዝቅ አታድርጉ። ሰው ቤት ከምትቀጠሩ በያዛችሁት ገንዘብ ቤት ተከራይታችሁ ትንሽዬ የምታድሩበት ቤት ከላይ ጣውላ ደርድራችሁ ኮስሞቲክስ ደርድራችሁ እየሸጣችሁ ከታች ብተኙ ነው የሚሻለው። የማዳም ቅመሞች ስሙ። ገና ከማዳም ቤት ስትወጡ ይሄ 1000 ብር 2000 ብር ሰው ሱቅ ተቀጥሮ መስራት ትልቅ ነገር እንዳታደርጉት። ሊንክድንን ያወርዱና ብዙ እንትኖች እኮ አሉ። ስለዚህ እኔ አሁን እንደኔ የማስበው እኔ የሚገባኝ ትልልቅ ካምፓኒዎች ነው፣ ድርጅቶች ነው። እችላለሁ። ሴት ነኝ፣ ወጣት ነኝ፣ ቆንጆ ነኝ። ማን ነው እዚህ ታስረሽ ተቀመጭ ያለኝ? ቆንጆ ናችሁ። እስቲ ማዳም ቤት ያሉትን ወይኔ እህቶቻችንን ያቸው እንዴት እኮ እንደምናምር መድኃኔዓለም እንዴት እንደምናምር። ታዲያ ይሄን ውበታችንን መጠቀም የለብንም? ይሄ ውበታችን፣ ይሄ ሴትነታችን፣ ይሄ ሞገሳችን እኮ ለማዳም ቤት አይሆንም፣ ለኩሽና አይሆንም ብላችሁ ነው ማሰብ ያለባችሁ። እኔ አሁን እንደዛ ነኝ። የማዳም ቤት ለኔ አሁን የሚጠቅመው አንድ እርምጃ ለመራመድ ነው። አንድ እርምጃ ውጪ አሁን ዘልዬ ወጥቼ ያለ ስራ ከምንቀዋለል ማለት ነው እዚህ የሰራው ኦፍ ዴይን አመቻቸው። በኦፍ ዴይ እየወጣሁኝ አንዳንድ ነገር ቼክ እያደረኩ እመጣለሁ። አያችሁ? አይቻልም እንደዛ ማሬ። አያችሁ? 2 አመቴ ነው ከመጣው። ግን እንዳስቁ በ2 አመትሽ ነው እንደዚህ የሆንሽው እንዳትሉ። ኢትዮጵያ ነው ተምሬ የመጣሁት፣ ኢትዮጵያ ነው ተሰርቼ የመጣሁት። እና ደግሞ እዚህ ካላችሁ እህቶቼ ስለመማር ነው። እናንተ የሆናችሁትን 5 እና 10 አመት ማዳም ቤት ሰርቼ ማለቃቀስ ስለማልፈልግ ነው። እኔም በዚህ አመት መንጃ ፍቃድ አወጣለሁ። የዚህ አመት መጨረሻ ላይ ብላኛለች። እስከዛ ገንዘቤን ሴቭ አድርግና መንጃ ፍቃዱን ነው ካለችኝ ቀኑ ደርሶ ቻው ነው ምላት። ቢኮዝ አይ ሃቭ መኒ። በቃ 2 ኦፖርቹኒቲ አለኝ፣ 2 ምርጫ አለኝ። መንጃ ፍቃዴን ደግሞ ካወጣችልኝ እስከዛሬ አመት ኦፍ ዴይም ተከብሮ ደሞዜም ተስተካክሎ መንጃ ፍቃዴንም ካወጣችልኝ ኔክስት ኮንትራት እዚህ ምን እሰራለሁ? ፕላን አውጡ። ሰው አይደለም ለእናንተ ህይወት ፕላን የሚያወጣው፣ እራሳችሁ ናችሁ ለራሳችሁ ፕላን የምታወጡት። ሀቢብቲዎች ፕሊስ ታፕ ሼር ኮፒ ሊንክ አድርጉ። ያው ቲክቶክ ለ3ኛ ጊዜ ጻፈ። ይሄው ከገባሽ 3 ሰዓትሽ ነው። Yes, I miss you so much, Ahmed. Oh my gosh. See my face? Look at. እና እመኑኝ ማሮቼ፣ እመኑኝ በህይወታችሁ ውስጥ እቅድ አውጡ። በህይወታችሁ ውስጥ እቅድ አውጡ። እኔ ከእናንተው ጋር የጀመርኩትን ቻሌንጅ ይኸው ለዚህ ደርሻለሁ። 4ኛ ስቴፕ ላይ ደርሻለሁ። ደሞዝ ማስተካከል፣ ኦፍ ዴይ ማስተካከል አስተካከልኩኝ፣ ወጣሁኝ፣ ሲም ካርድ እና አካውንት ከፈትኩ። ከዛ ይቀጥላል ህይወት። እዚህ ጋር አያቆምም።
አይቆምም እዚህ ሽንት ቤቴን እያጠብኩኝ ነገ ደግሞ ዙፋን ላይ መቀመጥ እንዳለብኝ ነው አሁን ፕላን ማውጣው። ማን ሞኛለችን? ስራ ለቀቄማ ስራ ስፈልግ ጊዜን አላባክንም። ይሄንንም እየሰራሁኝ ኦፍ ዴይን እየወጣሁኝ 50 ብር ከፍዬ መንጃ ፍቃድ ባለፈው ኢትዮጵያ ዝም ብዬ እጄን ፈትቼ ነበር የመጣሁት። አሁን ደግሞ 50 ብር ከፍዬ እዚህ እጄን ፈታለሁ። እንደዚህ ነው ፕላን ማድረግ ያለባችሁ። እግዚአብሔርን እንደዚህ ነው። የትኛውም ነገር የማይሆን ነገር የለም። እኔ ለኩሽና አይደለም የተፈጠርኩት ሀቢብቲ። እግዚአብሔር ተጨንቆ ተጠቦ ፈጥሮኝ እንደዚህ ውብ አድርጎ ሰርቶኝ እኔ ማዳም ቤት ሽንት ቤት አጣቤ መሆን የለብኝም ዘላለሜን። የማዳም ቤት ሽንት ቤት የምታጥቡት ታሪክ እስኪቀየር ብቻ ነው። ታሪክ ደግሞ 2 ዓመት 10 ዓመት ስለሰራችሁ አይደለም። እዚህ ላይ ተሰራችሁ፣ አይምሯችሁ ላይ ተሰራችሁ። ጀመራት ደግሞ ልጅ አይምሯችሁ ላይ ከሰራችሁ እመኑኝ በ2 ዓመት ማንም ሰው እንደኔ መንገድ የጀመረ ሰው የለም አረብ ሀገር። እውነቱን ልንገራችሁ፣ እንነጋገር እንዴ ማንም ሰው 2 ዓመት ሰርቶ ይሄን ያህል ኮንፊደንስ ያለው ሰው የለም አረብ ሀገር። ስንት ዓመት ሰራሽ? 2 ዓመት ሞላኝ። በቃ አሁን ደፈንኩ 2 ዓመቴን ደፍኜ 3ኛ ዓመቴን ጀምሬያለሁ። አሁን ነበር ኢትዮጵያ መሄድ የነበረብኝ። እኔ ኮንትራክት ጨርስ ኢትዮጵያ ሄጄ ነው የመጣሁት። ሌትስ ጎ። ሁላችሁም አንድ ጊዜ ኮፒ ሊንክ አድርጉ። ኮፒ ሊንኩን አንዴ 3000 ያስገቡት እስቲ እና ይሄው አብሬያችሁ ነው የጀመርኩት ቻሌንጁን። ማርያምንም ሞኝ እንዳትሆኑ ትጠቀማላችሁ እንጂ አትጎዱ። ይሄው የዚህን ዓመት የዚህን ወር ደሞዝ ራሱ ካላካችሁ ተጠቃሚ ናችሁ። ፑታንታችሁ ውስጥ አስቀምጡ። አይስዌር ባንክ አካውንት የላችሁም ምናምን ይሄው ባንክ አካውንት ከፍቻለሁ አላስቀመጥኩም እኔ ባንኬ ውስጥ። እውነቱን ልንገራችሁ ባንኬን ራሱ አላምንም ብዬ ፑታንታዬ ውስጥ ነው ገንዘብ ያለው ሰው ነው ምንም ነገር ማድረግ የሚችለው። ማሬ ገንዘብ ያለው ሰው ነው ቀና ማለት የሚችለው። ገንዘብ ያለው ሰው ነው ከማዳም ጋርም መብት እንዳለው ማውራት የሚችለው። ማሰላማ ማለት የሚችለው ገንዘብ ያለው ሰው ነው። ገንዘብ የሌለው ሰው ማሮቼ፣ ገንዘብ የሌለው ሰው ኔክስት ይርም እዚሁ ነው የሚቀጥለው። የት መሄጃ አለው ታዲያ? ምን መሄጃ አለው? ምንም። ከቤተሰብ የለውም። ሲበትን ቆይቶ ይሄ ቤተሰብ ካልበተናችሁ አይወዳችሁም። እሺ ቢልልኝ ስድቡ አለቀ አይደል? አሁን ትብብር ውስጥ ገባ። እግዚአብሔር ይመስገን። አየህ በጊዜ ሂደት የማይቀየር ነገር የለም። ገንዘብ ያለው ሰው ቀልዳት ቀላቂ። እሺ ማሬ ቀልድ አልቀላቅልም ሶሪ። እና ገንዘብ ያለው ሰው ነው ኮንፊደንስ የሚኖረው። እመኑኝ እኔ የ2 ወር ደሞዝ ፑታንታዬ ውስጥ ወሽቄ ነው ጥጋቤ እዚህ ላይ ወጥቶ። ሊስን ቱ ሚ ማዳም ሊስን you don't want me tell me okay or tell me the solution። በቃ ሶሉሽን ንገሪኝ ብዬ ጥብርር ያልኩት የ2 ወር ደሞዝ ይዤ ነው። መድሃን ያለ ምን የ2 ወር ደሞዝ ይዛብኝ ኢትዮጵያ ሸኘችኝ። ከኢትዮጵያ ግሬ ብቻ ኢማራት ይርገጥ ብዬ ኢማራት ከረገጥኩ በኋላ የ2 ወር ደሞዜን ይዤ ነው ትቢት ያለኝ። ይሄን ያልኳችሁ ለምን መሰላችሁ? ትቢቱን ግዙት ሳይሆን ማንም ሰው የፈለገውን ነገር ማድረግ የሚችለው ገንዘብ ሲኖረው ብቻ ነው። የተሻለ ነገር የሚያምረውም ምክንያት ነው። በገንዘቤ ምክንያት ነው። በገንዘቤ ምክንያት ንብረቴን ራሱ መንከባከብ ጀመርኩ። ማጠብ አይዞሽ ደህና ነሽ እያልኩ በሰበቡ እያየኋት አይስዌር ሙዳት ያዙ። ገንዘቤት እናስቀምጥ ገንዘቡ አልበረክታለኝ እንደ ወረወርሽ ቁጥር እዚህ ውስጥ ወርውሪና ፑታንታሽ ውስጥ ወርወር አርጊና ጡት ማስያዣሽ ውስጥ ውሽቅ አርጊና የሆነ ቦታ ላይ ውሽቅ በካልሲ ጥቅልል አድርገሽ የሆነ ቦታ አስቀምጪና እንደ ላክሽ ቁጥር ሀቢብቲ ጅላቱኝ። ይሄንን የመሰለ ሰው እዚህ ጋር የምታዩት እኮ ምንም ኖሮት አይደለም። የ2 ወር ደሞዝ ይዤ ነው እንደዚህ ኩራት የሚለኝ። 2 ዓመት ሰርቼ 2 ብር አልነበረኝም። 1 ድርሃም አልነበረኝም። አዲስ አበባ ላይ ውሃ የምጠጣበት ገንዘብ አልነበረኝም። 2 ዓመት እዚህ ሰርቼ ሄጄ አያችሁ እኔን ለመጣል የምትሞክሩ ማለት ነው። የ2 ወር ለኔ እንጥቅ ነው እንጥቅ ነው 2 ወር። ምክንያቱም እማራለሁ። የዚህን የ2 ወር ደሞዜን ሳየው ሞራሌ ከመጣ
ብንሽ ደግሞ ጠርቀምቀም ባደርግ ምን እንደምሆን አስብኩት። ፕሊስ ኮፒ ሊንክ አድርጉ በፈጠራችሁ አምላክ ሼር ኮፒ ሊንክ አድርጉ። እመኑኝ የዛሬ አመት ይለይልናል። ስንት አመት ሰርቼ ምንም የለኝም። አይዞሽ ማሬ አሁንም እየሰራሽ ከሆነ እድሉ አለ። አሁንም መንቃት ይቻላል። አሁንም ሰው መሆን ይቻላል። ዋናው ነገር ካለፈው ነገር መማር አለባችሁ። እኔ ኢትዮጵያ ሄጄ ተምሬ ነው የመጣሁት ውዶቼ። ህዝቤ እየኖረ አይደል እንዴ? ህዝቤ እኮ ኢትዮጵያ ያለ ህዝብ እኮ እየኖረ ነው። የእናንተ 80 እና 90 100 ሺህ ብር የምትልኩት ለዛውም ቆይ የዚህ ኖር ከምልክ የ2 ወር አንድ ላይ ልላክ እያላችሁ እየተጨነቃችሁ የምትልኩት ገንዘብ እዛችን ታክል የለም። እየኖረ አይደል እንዴ? እየኖረ እኮ ነው ኢትዮጵያ ያለ ሰው። የእናንተ ብር ጉዳዩ አይደለም። አንቺ ሳዚ 4 አመት እና 6 አመት የማዳም ሽንት ቤት ጥግርር እያደረግሽ ለዛውም የወር ደሞዝ እኮ አልበቃ ብሎሽ እኮ ማለት ነው የሌላ ወር ደሞዝ ከሌላ ሰው ትበደሪያለሽ። በሚቀጥለው ወር የኔን ደሞዝ ትወስጃለሽ። በእናትሽ አንድ ወር ብቻ ከምልክ የ2 ወር ልላክ ብለሽ አንቺ አንድ ወር ስትቃጠይ ትኖሪያለሽ። ኑሮ ከበደ እያሉ ነው። እንዴት አይክበዳቸው እናቴ። ባንቺ 70 እና 80 ሺህ ብር እየኖሩ ምን ነው እኛን ያሳደጉት በ200 ብር ጡረታ አይደል እንዴ? እናንተ ባሳያችሁት ልክ ነው ሰው የሚፈርደው። እዩት አሁን የኔ እጅ አጭር ነው ካልኳችሁ አጭር ነው ብላችሁ ታምናላችሁ። የኔ እጅ ረጅም ነው ብዬ ካሳየኋችሁ ረጅሙን እጅ ስላያችሁ ሰጥ አይደለም እንኳን ብድር የጠየቁኝን አይደለም ማለት ነው። ስለ ስራዬ ስለ ደሞዜ ዙሪያ ጥምጥም የሄደን ሰው የጠየቀኝን ሰው ራሱ ቀድሜ ነው ብሎክ ማድርገው። አይስዌር እኔ ተመችቶኛል ውዴ። እኔ 7 ወር አለኝ ግን ለመላክ ፈራው። ለማን ነው የምትልኪው ማሬ? ፑታንታሽ ውስጥ ከተቹ እኔ ፑታንታ ውስጥ እየከተትኩ ነው። አንድ ፑታንታ ነው ያለኝ። እሷንም ሳደርጋት ብሯ ደግሞ የዚህ ሀገር ብር ደስ የሚለው አይበሰብስም ብታጥቢው አይበሰብስም። ፑታንታሽ ውስጥ ሽቅ አድርጊው። ፑታንታሽ ስትቆሽሽ እያወጣሽ ተራ ቦታ ቀይሪና እዚች ውስጥ ሽቅ አድርጊ። ፑታንታሽን እጥብ አድርጊ። ለምን ደሞ ትልኪው? አዎ አካውንት ክፈቱ። ማርያምን አካውንት ክፈቱ። ጅል እንዳትሆኑ። በጣም ሲምፕል ነው አካውንት መክፈት። በስማችሁ ብቻ እንትን ይኖራችሁ። በስማችሁ ሲም ካርድ ከዛ ዩኤኢ ፓስ ክፈቱ። ዩኤኢ ፓስ ማለት አይዲያችሁን ፋይላችሁን ሴቭ የሚያደርግ ማለት ነው። አይዲያችሁን መጠቀም አይጠበቅባችሁም። ከዛ ደግሞ እሱን ኮፒ ፔስት አድርጋችሁ ባንክ አካውንቱ ላይ እያንዳንዱን ፋይላችሁን ማግኘት ትችላላችሁ። ሀቢብቲ አካውንት ክፈቱ። እንደውም ሲቆይ ሲጀመር ኢትዮጵያ ስለመላክና ምንዛሬ ስለመጨመር አታስቡ። እዚሁ ህይወታችሁን ስለመቀየር አስቡ። እንዴ ይሄው ካርድ ተዘጋጅቶልኛል። እኔ ካርድ ሁሉ አልቆልኛል። ሲስተሙን በስልኬ ሁሉ አስደርጋለሁ። ስልኬን እንደዚህ እንዳረቦቹ ስልኬን እንደዚህ መክፈያው ላይ እንደዚህ ሳደርግ ፒፒፕ ይላል። ፒፒፕ እናኛ ከዳሞቼ አይወድልንም ያለው ማን ነው? ይወድልናል። ብር ሲኖራችሁ ነው ወዶቼ ሴፍ ስታደርጉ። በዜሮ ብር አካውንት መክፈት ይቻላል። በዜሮ እንደ አረቦቹ ነው ካርድ የሚሰጣችሁ። እንደ አረቦቹ ነው። ስልካችሁን የሆነ ቦታ ሄዳችሁ ቁጭ ብላችሁ ተጠቅማችሁ ስልካችሁ ላይ አፕሊኬሽን አለ የምትከፍሉት ማሽን ላይ ስልካችሁን ነው እንደዚህ ጠጋ የምታደርጉት። ቤቤ ይላል። ይሄ ወግ ለምን ይቅርባችሁ አትላፉ። አይቻልም ወሬ። ኧረ እባክህ ይሄ የጡረተኛ ኮመንት ነው ውዶቼ። እናንተን ሊያዘናጋ ነው። እኔ ባንክ አካውንት ከፍቻለሁ። እንዴ ሴቭ ብቻ እያደረጋችሁ ማውጣት ትችላላችሁ፣ ማስገባት ትችላላችሁ። በዜሮ መክፈት ይቻላል። የት ባንክ ነው? መጅሩቅ ባንክ ነው የከፈትኩት። ብር ካሽ መጠቀም እንዴ ጎበዝ። ይኸው እኔን ውሸት ነው የምትሉኝ? ይኸው አንድ እህታችንም ብር ካሽ መጠቀም ካቆምኩኝ 2 አመት ሆነኝ እያለች ነው። እግዚአብሔር ምስክሬ ነው። ብር ሴቭ እዛ አካውንታችሁ ላይ መወርወር ማለት አገራችሁ እንደወረወራችሁ ነው የምታስቡት። ኦኬ ይቻላል። ለምንድን ነው የማይቻለው? ይቻላል። በዜሮ ነው ከፍቼ ይኸው
እቺ ባንክ አይታችኋታል? ይሄው አሁን ራሱ ሜሴጅ አለ። አያችሁት? ይሄን አያችሁት? ይሄ ባንኬ ነው። ይሄ ደግሞ ዩኤኢ ፓስ ነው። ይሄ ከሌላችሁ ይሄንን መክፈት አትችሉም። ወይኔ ቲክቶክ ሊዘጋብኝ ነው። እኔስ ገጥመዋለሁ፣ ችግር የለውም ማሮቼ፣ እኔስ ገጥመዋለሁ። እሺ አንድ ጊዜ ኮፒ ሊንክ አድርጉ። ቆይ ልግጠመው። አዎ ገጠምኩት። ጎበዞች ፕሊስ ኮፒ ሊንክ አድርጉ። አሁን እንትኑን እንደዚህ አድርጌ ላሳየኋችሁ፣ ግን ገጠምኩት። እኔስ ሲብላይ ለሱ አንድ ጊዜ ኮፒ ሊንክ አድርጉ። ይርሳው እስቲ አንድ ጊዜ ይርሳው። አንድ ጊዜ ኮፒ ሊንክ አድርጉ። በማርያም ረሳው። ታውቃላችሁ ስንሄድ የት ነው የምትሄጂው ውዴ? በፈለግሽ ሰዓት ማውጣት ማስገባት ትችያለሽ ሀቢብቲ። አትጃጃሉ። እንደ ኢትዮጵያ አስቡ። የኢትዮጵያ አካውንት እንዴት ነው? ለምንድን ነው እንደ ትልቅ ነገር የምታስቡት? እኔም አሁን ነው የገባኝ ባይዞዬ። እና ፍርሃታችሁን አስወግዱ። የትኛውንም ነገር ደግሞ ማለት ነው የትኛውንም ነገር አንችልም ብላችሁ እንዳታስቡ። የትኛውንም ነገር ደግሞ የበታችነት ስሜት እንዳይሰማችሁ፣ በተለይ ሰዎቻችሁ ፊት። እናቴ ትሙት ሴትዮዬ ሲም ካርድ ማውጣት ፈልጋለሁ ስላት ተናዳ ማለት ነው። አንቺ ሲም ካርድ ካወጣሽ እኔ ገዛውልሽ መልስልሻለሁ አልኳት። አካውንት መክፈት ፈልጋለሁ ወይ? ለእናንተ የሚሆን አካውንት እኮ አለ። ምንድን ነው? እኛም ሰው ነን እናንተም ሰው ናችሁ። ለምንድን ነው የሌለው? ብር ካለኝ አልኳት። ጌታ አትፍሩ። ኢትዮጵያ እንደምትሰሩት አስቡ። ይሄም እኮ ሀገር ነው፣ ኢትዮጵያም ሀገር ነው። ኢትዮጵያ እንዴት ነው? ባንክ ሲስተሙን ብቻ አወቁ። አካውንት አይመከርም። ቢዝነስ የምትሰሪ ከሆነ ኧረ እባክህ መበተኑ ነው የሚመከረው። ሴቭ ማድረግ አይመከርም። ደቼ ብላ ጡረተኛ አይቀርም። እንደዚህ አይነት ታሪክ የለም ማሬ፣ አይቀርም። እንደዚህ አይነት ታሪክ የለም። ህጉን ወቁ መጀመሪያ። እነሱ ብሎክ ስላደረጉ ስላላደረጉ ለምንድነው ብሎክ የሚያደርጉት? ለምንድነው እነሱ እናንተን ብሎክ የሚያደርጉት? በራስሽ ስም እኮ ነው። በስምሽ እኮ እንትን አለሽ ማሬ። ሲም ካርድ አውጥተሻል። አይዲሽን ደግሞ ዩኤኢ ፓስ ላይ ሼር አድርገሻል። እኛ ቀድመን የምናስበው ምን መሰላችሁ? ይሄ የበታችነት ስሜት ገና ለገና ብንቦለክስ የመቦለክ መብት የላቸው። የመቦለክ ተጃጅለን ነው ወደ ሀገር የምንሄደው። ለካ ሀገርም የመላክ መብት የላቸውም ውዶች። ይሄን ታውቃላችሁ? ሀገር የመላክ መብት የላቸውም፣ የመቦለክ መብት የላቸውም። እናንተ ግን ያን መብታችሁ መጠቀም የምትችሉት ሲም ካርድ ሲኖራችሁ ብቻ ነው። በራሳችሁ ስም ያለ ሲም ካርድ ሲኖራችሁ ብቻ። ምንም የማድረግ መብት እንደሌላችሁ ታውቃላችሁ። እኔ ግን እኔ አይገባኝም። ማርያምን በጣም ስለምንፈራ ነው። ማርያምን በጣም ስለምንፈራ ማዚ በውስጥ አዋሪኛ። አንቺ በጣም በአጭር ጊዜ ውስጥ መለወጥ የምትችይ ሰው ነሽ። አሪፍ ስራ ይገባሻል። እንግሊዘኛ ከቻልሽ እችላለሁ ማድረግ እችላለሁ። እና እኔ አሁን አረብ ሀገር ከመጣ 2 አመቴ ነው። ኦልሞስት 2 አመቴን ጨረስኩ። ግን አሁን እቺን 3 ወር ውስጥ የተማርኩት ይበልጣል 2 አመት ካቃጠልኩት። ግን እግዚአብሔር ይመስገን አሁንም አረፈደም። ቀላል አብዬ ንገርልኝ፣ ቀላል አረፈደም። 10 አመትም ቢሆን እዚህ አረብ ሀገር ሰርታችሁ ደልቼ ባይኖራችሁም አሁንም አረፈደም። እሺ ወይኩን ጠይቀኝ። እንደዚህ አይነት ታሪክ የለም ውዶቼ። እናንተ እኝኝኝኝ ስለምትሉ ሁልጊዜ ኦኬ ስለምትሉ ሰዎቹ ምንም ማድረግ የሚችሉ እናቴ ትሙት ምንም ነገር ማድረግ አይችሉም። ገና ሌበር የሚለውን ወሬ ስትጠሩ ይፈሯቸዋል። ለመንግስትም መንግስት ነው ያለው ውዶቼ፣ ለጀግናም ጀግና አለ። እዚህ ሀገር ላይ የሚሰራው ህግ ብቻ ነው፣ ህጋዊ መሆን ብቻ ነው። ከቤት ሳንወጣ ከየት ነው ሲም የምንገዛው? ውጪ። ለምንድነው ማትወጪው? ለምንድነው ማትወጪው? ውጪ። እቃ መግዛት ፈልጋለሁ። አይዲ ካለሽ እቃ መግዛት ፈልጋለሁ። ኖ ካለችሽ ለምንድነው ኖ? ቼክ ማይ ፔፐር ባያት ቼክ አድርጊ የኔን ወረቀት። በሳምንት 1 ቀን እረፍታለኝ። ግን እኔ እሱን አልጠይቅሽም። እኔ አሁን እንደዛ ነው ያልኩት። መብቴን ካረጋገጥኩ በኋላ ሌበር ደውዬ
እንትኔን የፓስፖርቴን ነምበርና የሰውየውን ስም ነው የሰጠሁት ሌበር። የኔን ዶክመንት ቢሮ ደውዬ ንገሩኝ ስለመብትና ግዴታ ይስል ምንም ያርፌስ ስሪ ምናምን ሲል ነው ብዬ ሌበር ደውዬ ስንት ነበር 80 ምናምን 88 ምናምን ነው። ከዛ ደውዬ የዛሬ 6 ወር 7 ወር ማለት ነው ኢትዮጵያ ሳልሄድ በፊት ኢትዮጵያ ሲሄድ ራሷ እንደሄድላት ፈልጋ እኔን ለማሰር ፈልጋ ያለ ፕሮግራሜ ኢትዮጵያ ሂጂ ረፍት አድርገሽ ነኝ ምናምን ብላ ሄጄ መጥቼ በዛ ላይ ብሬ ብዙ ነገር እንትን አደረገችኝ። በቁጥጥሯ ስር ልታደርገኝ ሌበር ደውዬ መብትና ግዴታዬን ካወቅኩኝ በኋላ ቁጭ ብለው ነው የሚያነቡላችሁ ክርስቶስን ስማችሁንና የአይዲያችሁን እንትን ወረቀት ስም ቁጥር ካወቃችሁ ወይም የፓስፖርታችሁን ቁጥር ካወቃችሁ እና የወኪላችሁን የሰውየውን ስም ካወቃችሁ ቁጭ አድርገው መብትና ግዴታችሁን ይነግራችኋል። የሰው ቤት ቁጭ ብላችሁ ሲም ካርድ እንኳን የሌላችሁ ሰዎች አሁን ንቁ። ሲም ካርድ ልገዛ ነው አትበሉ። አይዲን ስጪኝ በጸባይ እኮ ነው። ማዳም በኋላ ከስራ በኋላ የሆነ ሱቅ መሄድ ፈልጋለሁ በሉ። አይደለም ስለ ሲም ካርድ አይደለም ሌበር እያልኩ ያለሁት ውዴ። ፕሊዝ ታብታብ አድርጉ። ሼር ኮፒ ሊንክ አመሰግናለሁ። እሺ ውዴ ሼር ኮፒ ሊንኩን አትርሱ። ሌበር የምትደውሉት ለሲም ካርድ አይደለም ለመብትና ግዴታችሁ ነው ለማወቅ። ሰው ሲነገራችሁ ስለማትሰሙ ይሄ ነው ተብላችሁ ስንት ሰው ነው አሁን ስለ አረብ ሀገር መብትና ግዴታ እያወራ ያለው ሶሻል ሚዲያ ላይ። እናንተ እሱን ስለማትሰሙ ለማወቅ ከፈለጋችሁ ሌበር ደውላችሁ የፓስፖርታችሁን ነምበርና የሰውያችሁን እንትን ካደረጋችሁ በኋላ መጠየቅ። እኔ ጠያይቄ መብቴን ጭርስ ካደረግኩ በኋላ ነገር አለኝ። በሳምንት አንድ ቀን የትኛውም ሸቃላ በሳምንት አንድ ቀን እረፍት አላት። የትኛውም ሸቃላ መነሻ ደሞዟ 800 አይደለም 1000 ነው። እኔ ግን 800 ስታሰራኝ ቆይታለች። ማስረጃ አያስፈልግም። 800 ነው ስትከፍለኝ የነበረው አስከፍሉልኝ ብል የ2 አመቱን ቆጥሮ ይከፍላሉ። አይችሉም። እኔማ ተከልክዬ ነበር እኮ እኔም እንደናንተ ነበርኩ። መጀመሪያ ላይ እንደናንተ ነበርኩ። ከዛ እሺ አልኩኝ፣ ተረጋጋው። ኢትዮጵያ ሄጄ ልምጣ። ደርሶ መልስ ትኬት ነው የቆረጠችልኝ። በዚህ ሰዓት ነበር አሁን ይሄ ኮንትራቴ አሁን ነው የሚያልቀው። አሁን 2 አመት ጨርሱ። አሁን ደግሞ በዚህ ሰዓት ትምህርት ነው ታውቃላችሁ፣ አይፈቅዱም። ለዛ ብላ ማለት ነው ክረምት ላይ አመቻችታ 2 አመቴን ሳልጨርስ በአመት ከ7 ወሬ ኢትዮጵያ ሄድኩኝ። በአመት ከ7 ወሬ ኢትዮጵያ ሄድኩ። በራሷ ፍላጎት ማለት ነው። እሷ የፈለገችው ነገር ብቻ ነው የሚሆነው። ከዛ ስመጣ ሁሉን ነገር ስላወቅኩኝ አንድ በአንድ ጠየቅኳቸው። ወይኔት መዳም ጋጋው ከመጣሁኝ በኋላ ገንዘብ ለዛውም ፈልጋ ትኬት ቆርጣልካኝ ራሱ ገንዘቤን ይዛ ነው የላከችኝ። አይዲ አሰርታልኝ። አይዲን በአንድ አመት ከ7 ወር ከነሰለችው አዲስ አይዲ አሰራችልኝ። ቢኮዝ ሊያልቅ ስለሆነ አሳድሰሽ ሂጂና ስትመለሺ እሺ ችግር የለም እኔ የመስራት እቅድ ስለሆነ የነበረኝ እሺ አልኩኝና አመት ከ7 ወሬ ተከነሰለ። የ4 ወር አይዲ ማለት ነው። ከዛ ድጋሜ ሌላ አይዲ አሰርታልኝ ኢትዮጵያ ሄጄ መጣልሽ። ሀቢብቲ አትጃጃሉ። እንደ ኢትዮጵያ አስቡ። የኢትዮጵያ አካውንት እንዴት ነው? ለምንድን ነው እንደ ትልቅ ነገር የምታስቡት? እኔም አሁን ነው የገባኝ ባይዞይ እና ፍርሃታችሁን አስወግዱ። የትኛውንም ነገር ደግሞ ማለት ነው የትኛውንም ነገር አንችልም ብላችሁ እንዳታስቡ። የትኛውንም ነገር ደግሞ የበታችነት ስሜት እንዳይሰማችሁ፣ በተለይ ሰዎቻችሁ ፊት። እናቴ ትሙት ሴትዮ ሲም ካርድ ማውጣት ፈልጋለሁ ስላት ተናዳ ማለት ነው። አንቺ ሲም ካርድ ካወጣሽ እኔ ገዛውልሽ መልስልሻለሁ አልኳት። አካውንት መክፈት ፈልጋለሁ ወይ? ለእናንተም የሆነ አካውንት እኮ አለ። ምንድነው? እኛም ሰው ነን እናንተም ሰው ናችሁ። ለምንድነው የሌለው? ብር ካለኝ አልኳት። ጌታ አትፍሩ። ኢትዮጵያ እንደምትሰሩት አስቡ። ይሄም እኮ ሀገር ነው፣ ኢትዮጵያም ሀገር ነው። ኢትዮጵያ እንዴት ነው? ባንክ ሲስተሙን ብቻ አወቁ። አካውንት አይመከርም። ቢዝነስ የምትሰሪ ከሆነ ኧረ እባክህ መበተኑ ነው የሚመከረው። ሴቭ ማድረግ አይመከርም። ደቼ ብላ ጡረተኛ አይቀርም። እንደዚህ አይነት ታሪክ የለም ማሬ።
አይቀርም። እንደዚህ አይነት ታሪክ የለም። ህጉን ወቁ መጀመሪያ። እነሱ ብሎክ ስላደረጉ ስላላደረጉ ለምንድነው ብሎክ የሚያደርጉት? ለምንድነው እነሱ እናንተን ብሎክ የሚያደርጉት? በራስሽ ስም እኮ ነው። በስምሽ እኮ እንትን አለሽ ማሬ። ሲም ካርድ አውጥተሻል። አይዲሽን ደግሞ ዩኤኢ ፓስ ላይ ሼር አድርገሻል። እኛ ቀድመን የምናስበው ምን መሰላችሁ? ይሄ የበታችነት ስሜት ገና ለገና ብንቦለክስ የመቦለክ መብት የላቸው። የመቦለክ ተጃጅለን ነው ወደ ሀገር የምንሄደው። ለካ ሀገርም የመላክ መብት የላቸውም ውዶች። ይሄን ታውቃላችሁ? ሀገር የመላክ መብት የላቸውም። የመቦለክ መብት የላቸውም። እናንተ ግን ያን መብታችሁ መጠቀም የምትችሉት ሲም ካርድ ሲኖራችሁ ብቻ ነው። በራሳችሁ ስም ያለ ሲም ካርድ ሲኖራችሁ ብቻ። ምንም የማድረግ መብት እንደሌላችሁ ታውቃላችሁ። እኔ ግን እኔ አይገባኝም። ማርያምን በጣም ስለምንፈራ ነው። ማርያምን በጣም ስለምንፈራ ማዚ በውስጥ አዋሪኝ። አንቺ በጣም በአጭር ጊዜ ውስጥ መለወጥ የምትችይ ሰው ነሽ። አሪፍ ስራ ይገባሻል። እንግሊዘኛ ከቻልሽ እችላለሁ ማርያም እችላለሁ። እና እኔ አሁን አረብ ሀገር ከመጣ 2 አመቴ ነው። ኦልሞስት 2 አመቴን ጨረስኩ። ግን አሁን እቺን 3 ወር ውስጥ የተማርኩት ይበልጣል 2 አመት ካቃጠልኩት። ግን እግዚአብሔር ይመስገን አሁንም አረፈደም። ቀላል አብዬ ንገርልኝ። ቀላል አረፈደም። 10 አመትም ቢሆን እዚህ አረብ ሀገር ሰርታችሁ ደልቼ ባይኖራችሁም አሁንም አረፈደም። እሺ ወይኩን ጠይቀኝ። እንደዚህ አይነት ታሪክ የለም ውዶቼ። እናንተ እኝኝኝኝ ስለምትሉ ሁሉ ጊዜ ኦኬ ስለምትሉ ሰዎቹ ምንም ማድረግ የሚችሉ እናቴ ትሙት ምንም ነገር ማድረግ አይችሉም። ገና ሌበር የሚለውን ወሬ ስትጠሩ ይፈሯችኋል። ለመንግስትም መንግስት ነው ያለው ውዶቼ። ለጀግናም ጀግና አለ። እዚህ ሀገር ላይ የሚሰራው ህግ ብቻ ነው። ህጋዊ መሆን ብቻ ነው። ከቤት ሳንወጣ ከየት ነው ሲም የምንገዛው? ውጪ። ለምንድነው የማትወጪው? ለምንድነው የማትወጪው? ውጪ። እቃ መግዛት ፈልጋለሁ። አይዲ ካለሽ እቃ መግዛት ፈልጋለሁ። ኖ ካለችሽ ለምንድነው ኖ? ቼክ ማይ ፔፐር ባያት ቼክ አድርጊ የኔን ወረቀት። በሳምንት 1 ቀን እረፍት አለኝ። ግን እኔ እሱን አልጠይቅሽም። እኔ አሁን እንደዛ ነው ያልኩት። መብቴን ካረጋገጥኩ በኋላ ሌበር ደውዬ እንትኔን የፓስፖርቴን ነምበርና የሰውየውን ስም ነው የሰጠሁት። ሌበር የኔን ዶክመንት ቢሮ ደውዬ ንገሩኝ ስለ መብትና ግዴታ ይስል ምንም ያርፈሽ ስሪ ምናምን ሲል ነው ብዬ ሌበር ደውዬ ስንት ነበር 80 ምናምን 88 ምናምን ነው። ከዛ ደውዬ የዛሬ 6 ወር 7 ወር ማለት ነው ኢትዮጵያ ሳልሄድ በፊት ኢትዮጵያ ሲሄድ ራሷ እንደሄድላት ፈልጋ እኔን ለማሰር ፈልጋ ያለ ፕሮግራሜ ኢትዮጵያ ሂጂ ረፍት አድርገሽ ነኝ ምናምን ብላ ሄጄ መጥቼ በዛ ላይ ብሬ ብዙ ነገር እንትን አደረገች። በቁጥጥሯ ስር ልታደርገኝ ሌበር ደውዬ መብትና ግዴታዬን ካወቅኩኝ በኋላ ቁጭ ብለው ነው የሚያነቡላችሁ ክርስቶስን ስማችሁንና የአይዲያችሁን እንትን ወረቀት ስም ቁጥር ካወቃችሁ ወይም የፓስፖርታችሁን ቁጥር ካወቃችሁ እና የወኪላችሁን የሰውየውን ስም ካወቃችሁ ቁጭ አድርገው መብትና ግዴታችሁን ይነግራችኋል። የሰው ቤት ቁጭ ብላችሁ ሲም ካርድ እንኳን የሌላችሁ ሰዎች አሁን ንቁ። ሲም ካርድ ልገዛ ነው አትበሉ። አይዲን ስጪኝ። በጸባይ እኮ ነው ማዳም በኋላ ከስራ በኋላ የሆነ ሱቅ መሄድ ፈልጋለሁ በሉ። አይደለም ስለ ሲም ካርድ አይደለም ሌበር እያልኩ ያለው ውዴ። ፕሊዝ ታብታብ አድርጉ። ሼር ኮፒ ሊንክ አመሰግናለሁ። እሺ ውዴ ሼር ኮፒ ሊንኩን አትርሱ። ሌበር የምትደውሉት ለሲም ካርድ አይደለም ለመብትና ግዴታችሁ ነው ለማወቅ። ሰው ሲነገራችሁ ስለማትሰሙ ይሄ ነው ተብላችሁ ስንት ሰው ነው አሁን ስለ አረብ ሀገር መብትና ግዴታ እያወራ ያለው ሶሻል ሚዲያ ላይ። እናንተ እሱን ስለማትሰሙ ለማወቅ ከፈለጋችሁ ሌበር ደውላችሁ የፓስፖርታችሁን ነምበርና የሰውያችሁን እንትን ካደረጋችሁ በኋላ መጠየቅ። እኔ ጠያይቄ መብቴን ጭርስ ካደረግኩ በኋላ ነገር አለኝ። በሳምንት 1 ቀን የትኛውም ሸቃላ በሳምንት 1 ቀን እረፍት አላት። የትኛውም ሸቃላ
የትኛውም ሸቃላ መነሻ ደሞዟ 800 አይደለም 1000 ነው። እኔ ግን 800 ስታሰራኝ ቆይታለች። ማስረጃ አያስፈልግም። 800 ነው ስትከፍለኝ የነበረው። አስከፍሉልኝ ብል የ2 አመቱን ቆጥሮ ይከፍላሉ። አይችሉም። እኔማ ተከልክዬ ነበርኩ። እኔም እንደናንተ ነበርኩ። መጀመሪያ ላይ እንደናንተ ነበርኩ። ከዛ እሺ አልኩኝ፣ ተረጋጋው። ኢትዮጵያ ሄጄ ልምጣ። ደርሶ መልስ ትኬት ነው የቆረጠችልኝ። በዚህ ሰዓት ነበር አሁን ይሄ ኮንትራቴ አሁን ነው የሚያልቀው። አሁን 2 አመት ጨርሱ። አሁን ደግሞ በዚህ ሰዓት ትምህርት ነው ታውቃላችሁ፣ አይፈቅዱም። ለዛ ብላ ማለት ነው ክረምት ላይ አመቻችታ 2 አመቴን ሳልጨርስ በአመት ከ7 ወሬ ኢትዮጵያ ሄድኩኝ። በአመት ከ7 ወሬ ኢትዮጵያ ሄድኩ። በራሷ ፍላጎት ማለት ነው። እሷ የፈለገችው ነገር ብቻ ነው የሚሆነው። ከዛ ስመጣ ሁሉን ነገር ስላወቅኩኝ አንድ በአንድ ጠየቅኳቸው። ወይኔት መዳም ጋጋው ከመጣሁኝ በኋላ ገንዘብ ለዛውም ፈልጋ ትኬት ትቆርጣልካኝ ራሱ ገንዘቤን ይዛ ነው የላከችኝ። አይዲ አሰርታልኝ። አይዲን በአንድ አመት ከ7 ወር ከነሰለችው አዲስ አይዲ ያሰራችልኝ። ቢኮዝ ሊያልቅ ስለሆነ አሳድሰሽ ሂጂና ስትመለሺ እሺ ችግር የለም እኔ የመስራት እቅድ ስለሆነ የነበረኝ እሺ አልኩኝና አመት ከ7 ወሬ ተከነሰለ። የ4 ወር አይዲ ማለት ነው። ከዛ ድጋሜ ሌላ አይዲ ያሰርታልኝ ኢትዮጵያ ሄጄ